ሁለታችሁ ቀለበት እንድታረጉ እፈልጋለሁ። የእኔ ብቻ ሀሳብ አይደለም። እኔ ባስበው ግን ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ለውሻ መደንገጥ በአንበሳ ቤት ነውር ነው አለች ሩታዬ። እናንተ ሚዲያው እንደዛ ግማምታችሁታል እንደ ሄርሜላና አብርሃም ማለት ነው። እንደዚህ ግምት ብላችኋል እንደ እንደዚህ አሸትታችሁታል እኮ እናንተ ግማታሞች ጥንብ ሁላ ማለት ነው። እውነቴ ነው የምላችሁ። አንተ ወስላታ ባለትዳር ሆነ የልጅ አባት ሆነ እዚህ ጋር ትወሳለታለህ ከማንንም ሰገጤና ከወረደች ከዘቀጠች ሴት ጋር ማለት ነው። ልንገርህና ሲቀጥል ደግሞ የልጅ አባት ሆነ ምን ያግማማሃል? ስንት ሴት ነው የምታፈቅረው አንተ በህይወትህ? አንዴ ነፃነት አፈቀርኩ ካልክ፣ አንዴ ፍቅርን አፈቀርኩ ስትል ያላፈቀርካትን ነገር በስንት ሴት ህይወት ነው ስትነግድ የነበርከው? የምሬ ነው የምልህ። የምር አንተ ማለት ነው የሆነ ጊዜ ፈጣሪ ይጥልሃል። የምር አምነህ ተቀበልበት። በሴት ህይወት እንደዚህ እየተጫወትክ በሴቶችን እየነገድክ የሆነ ጊዜ እውነት ለመናገር ፈጣሪ ይጥልሃል። የምሬን ነው የምልህ። የልጅ አባት ነህ። ፈጣሪ ይጣልህ። ፈጣሪ እንደዚህ ያደርግህ አንልም። በዛ ላይ ደግሞ የሩታ ባል ነህ። አስረግጬ ነው የምነግርህ። ነገር ግን ሴቶችን ተራ በተራ እያመጣ አፈቀርኩሽ እንደዚህ ተከረበትኩልሽ እያልክ በሴት ህይወት ስትጫወት የሆነ ጊዜ ሄዶ እኮ ይጥልሃል ማለት ነው። ተመልካች ባይጥልም ተመልካች እኮ የዝሙት ማህበረሰብ ስለሆነ ዝሙትን ስለሚደግፍ ዝሙትን ስለሚያበረታታ ነው የሚደግፍህ እንጂ የሚፈልግህ እንጂ እንዲህ ላይ አይፈልግህም ነበረ። ልንገርህና ሴጣን እየተጫወተበት ተመልካች ነው ያለ። የምር ሴጣን የተጫወተበት አጋንንት የተሸከመ ተመልካች ነው ያለው። አጋንንት የተሸከመ ተመልካች ባይኖር ኖሮ ይቃወም ነበር። አይቃወምማ። ምክንያቱም የለም አናቱ ላይ የተሸከሙት ምንድን ነው? አጋንንት ሴጣን በቃ የዝሙት መንፈስ ነው ተሸክመው የሚዞሩት ጠቅላላ እና ተመቃወም የሚባል ነገር የለም። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ለማንኛውም እና አብርሃም እንግዲህ አፈቅራታለሁ ብሎ አለ መሰለኝ። እኔ አላቅም አላየሁም ቪዲዮ። እውነት ለመናገር ይሄ ሰሞን እየተከታተልኩኝ አይደለም፣ አልከታተልም። ሲጀመር መከታተል እችላለሁ፣ ነገር ግን አስጠላኝ። ያስጠላችኋል። የሆነ ርዕሱ ራሱ ሲመጣላችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ከአንድ ባለትዳርና ከአንድ ባለትዳር ከሆነ ወንድ ጋር ሴት ልጅ እንደዚህ ስትላላጥ፣ ሲቀጥል ደግሞ ወንድ ልጅ ራሱ ባልና ሚስትና ልጅ ኖሮት እንደዚህ ያስቀምጡ ደግሞ ከሌላ ሴት ጋር አፈቀርኩሽ፣ ገለመኔ ሞትኩልሽ፣ ተቀለጥኩልሽ የሚል ነገር ያስጠላኛል። በህይወት የሚያስጠላኝ ነገር ቢኖር ባለትዳር ወንድ ከሌላ ሴት ጋር ሲጃጃል። ሲቀጥል እንኳን ባለትዳር እንደው ወጣቶች ራሱ በጣም ነው የሚያስጠላባቸው። የምሬን ነው የምላችሁ። አሁን እኛ ቤት ሌሎቻቸው ስራ ይዘዋል፣ ሁሉም ስራ ነበራቸው። ግን አንዱ ሌላ ውጭ ሀገር ሄዳለሁ ብሎ አሁን ቤት የተቀመጠ አለ። እኔ እንደዚህ እንደነብር ነው የምጠብቀው። አልፈልግም እንደዚህ መጃጃል የሚባል ነገር። እውነት እንደዚህ ጅላንፎ እንዲሆኑ አልፈልግም እና እቆጣጠረዋለሁ። ብዙ ጊዜ አንቺ እኮ እኔን አታምኘኝም ይለኛል። አላምነውም፣ ላምንም አልችልም። ወንድ ልጅ ማን ነው የሚያምነው? እኔ እንዲጃጃል አልፈልግም። በስርዓት አግብቶ ጸጥ ብሎ እንዲቀመጥ ነው የምፈልገው። እንኳን አግብቶ ሳያገባ እንኳን እንደዚህ እንትን እንዲል አልፈልግም ማለት ነው። በቃ ደስ አይለኝም። ስልክ ሲደወል ማን ነው የደወለው? ሲያወራ ራሱ ከማን ነው የምታወራው? አንቺ በቃ ከሴት ጋር ነው የማወራው፣ ሴት ነው እንደሚደውለው እኔ ጋ ምናምን ይለኛል። ደስ ስለማይለኝ በጣም ነው የሚያስጠላኝ። በአሁኑ ሰዓት እንደዚህ ያለች ሴት ሁሉ ሚስት ልትሆን አይደለም፣ ነገ ልጆችህን ልትሆን አይደለም ብለዋለሁ። ደግሞ የመጨረሻ ልጅ ነው፣ ገና ነው። ሴቶቹ ደግሞ አብዳችኋል መሰለኝ። ዝም ብላችሁ ህፃን ጋር አትደውሉ፣ እውነት አትደውሉ። 14 ዓመቱ ነው። እውነቴ ነው የምላችሁ። የ14 ዓመት ልጅ ጋር ደውላችሁ አገባችሁ ማለት እንትን ዱኒያ ላይ ጀሃንም እንደገባችሁ ቁጠሩት። አውቃ ያስተዳድረሽማ አይኑርሽም። እና ያስጠላኛል። ስለዚህ አሁን የአብርሃም ድርጊት በጣም ነው ያስጠላኝ። እውነት ለመናገር በጣም ነው የሚደብረው። ከአንድ ባለትዳር ወንድ የማይጠበቅ ድርጊት፣ ከአንድ ባለትዳር ሆኖ ከልጅ አባት የማይጠበቅ ድርጊት ነው እያደረገ ያለው። በጣም ነው የሚያስጠላው። ሄርሜላ ራሱ ብትሆን ለምን እንደዚህ እንደምታደርግ አላቅም። እናንተ ፈጣሪያችሁን ክዳችሁ ህሌናችሁን ክዳችሁ እንዴት ነው የምትኖሩት? እንዴት ነው የምትዛለቁት? እውነት ስለሚደብር ስለሚያስጠላ የሆነ ሰው ምን ይለኛል የሚባል ነገር የለም። ፈጣሪ እንኳን ክዳችኋል እኮ እንኳን ለሰው። ለማንኛውም ተጃጃሉ በደንብ አደርጋቸው። ሩታም እንግዲህ ወደ ቤተሰቦቼ ጋር ሄዳለሁ ያለችበት ቪዲዮ ላይ ያለ ማታ በተሰራው እና ስላስጠላኝ ነው ከሚዲያ መጠፋው። ብዙ ልጆች ጠፋሽ የምትሉ ልጆች ያላችሁ በውስጥ መስመር ራሱ የጠፋኝ ወላሂ በዚህ የሆነ ያስጠላችኋል፣ ይደብራችኋል። እንዴ አያስጠላም እንዴ? ከአንድ ባለትዳር ወንድ ይጠበቃል እንዴ እንደዚህ አይነት ነገር፣ እንደዚህ አይነት ድርጊት? ሲጀመር አንድ ወንድ ለማያገባት ነገር ነገ ሚስቱ የማያደርጋትን ሴት ሲያጃጅል መኖር ተገቢ ነው እንዴ?
ተገቢ አይደለም እኮ የምሬ ነው ብላችሁ እንዴ። አብርሃም እያደረገ ያለው ስራ እኮ በጣም የብልግና ስራ እኮ ነው እየሰራ ያለው። ምክንያቱም ሴቶቹን እኮ በስንት ሴቶች ነው ቪዲዮ ሰራው? በስንት ሴቶች ነው ፍቅረኛ እንድትሆኝ ይፈልጋሉ? ፍቅረኛ አይናት። ፍቅር ከዚህ በፊት ምንድን ነው ያደረጋት? ፍቅረኛ አይናት። ፍቅረኛው እኮ አልነበረችም። እኔ በደንብ ጠንቅቄ ያውቃለሁ እኮ የዛኔ ከተናገርኩኝ ተመልካች ምን አክል ሆን ብሎ ተነስቶ እንደሚበላኝ ስለማቅ ጸጥ ነው ያልኩኝ። የፉአድ ሚስት መሆኗን አውቃለሁ። ልጅ እንደወለደችም አውቃለሁ። እርጉዝ እንደነበረችም በደንብ ጠንቅቄ ያውቃለሁ። ነገር ግን አብርሃም ምንድን ነው ያደረገው? ፍቅረኛ አይናት ብለዋል። ሽማግሌ ልክ ያለው ብለዋል ካስታወሳችሁ። አሁንም ምንድን ነው ያደረገው መሰላችሁ? ካደችኝ በቃ ቁጭ አድርጎ ቪዲዮ ቀርጿታል። እሱ ምንድን ነው ያደረገው? እኔ ወደ ሌላ ቦታ ቤተሰቦች ሊልኩኝ ነው። ይሄም የእሷም ጅል መሆን አለ። የፍቅር ማለት ነው። ጅል ባትሆን ኖሮ እኔ ቁጭ ብዬ እንደዚ አይነት ድርጊት አድርጌ ቪዲዮ አልሰራም ነበረ። ድራማ ነበር የምንሰራው ነበር የሚለው ቁርጡ ነገር ማለት ነው። ምክንያቱም ተመልካች በጠቅላላ በእሷ ነበር የተነሳው መጨረሻ ላይ እና እሷ እንደዛ ብላ እንድትሰራ ራሱ አድርጓል። ሐዋሳ ነው የት ነው ልላክ ነው ብላ ማለት ነው። ነፃነት አምጣት። ነፃነት ራሱ በኋላ በዚህ ድርጊት ታሳትፏታል። የራቆት ቪዲዮ ሳይቀር ከዚህ በፊት ፍቅረኛሞች ነበሩ እነሱ ነፃነትና አብርሃም። ነገር ግን ቪዲዮ እንድትሰራ አድርጓታል። ቪዲዮ ከተሰራ በኋላ የራቆት ፎቶ ከላይ ያለበሱት ምን ያላሉት የደጃጃሉበት ለጥፋለች። ያ መለጠፍ ነበረባት አልነበረባትም? በቃ ፍቅረኛዋ ነበረ። በኋላ ተለያዩ። የተለያዩበት ምክንያት ደግሞ ጠንቅቀን እናውቃለን እኛ። የምሬ ነው ብላችሁ ይሄ ነው አልላችሁም እኔ ጋይስ ወላሂ እናውቃለን። እና እሱ ራሱ አብርሃም ራሱ ሃይማኖት እስከ ማለት ድረስ ደርሰዋል። የዛኔ ማለት ነው አብረው በሚኖሩበት ሰዓት እንነግራችኋለን ልክ ልካችሁ ማለት ነው። ከዛ በኋላ ይኸው ከሩታዬ ጋር ደግሞ ሆነ መጨረሻ ላይ ከነፃነት ተለያየ። ከዛ ከፍቅር ቪዲዮ መስራት ጀመረ። ከዛ ወደ ሩታ መጣ። ሩታን አግብቶ የ80 ሚስቱን አድርጎ ተፈራርሞ ከዛ በኋላ ችኝቱን አመጣት። አሁነች ጅል። አሁን ሴት ሆነሽ እውነት እኔ ሴት ነኝ እረዳታለሁ። አልረዳትም አይደለም ሄርሜላ። እምረዳት ደግሞ በምን ምክንያት እንደሆነ ታውቃላችሁ ቤተሰብ? ስለተጃጃለች አይደለም። እሷ አሁን ላይ ምን እንደያዛት አላውቅም። ምናልባት ገንዘብ ማግኘቱ ላይ ትኩረት አድርጋ ሊሆን ይችላል። ወጣት ሰው እኮ ምንም ነገር ሰርቼ ምንም ላግኝ ነው የሚለው ማለት ነው። ምናልባት በሆነ ነገር ታውራለች። የታወረችው በፍቅር እንዳይመስልሽ አዳሜ። ወይም ደግሞ ነገ አግብተዋት ልጅ የሚወልድባት እንዳይመስላችሁ። እመኑኝ አይወልድባትም፣ አያገባትም። የምሬን ነው የምላቸው አያገባትም። ወላሂ ብዬ በ10 ጣት ይፈርምላችኋለሁ። አያገባትም። እየተሰራ ያለው ከዚህ በፊት በፍቅር ላይ ቪዲዮ እንደተሰራ እየተሰራ ያለው ከዚህ በፊት በነፃነት ቪዲዮ እንደተሰራ ነው የሚሰራው። አሁንም አምነሽ ተቀበይ እና ለምን እንደሚያጃጅላቸው አላውቅም። እህቶችህ እኮ ቆጠብ አድርገህ እንዳስቀመጥክ የሌላኛውም ሌሎቻቸውም ሴት እህቶች ደግሞ እንደ እህቶችህ ማየት አለብህ። ሌላኛውም ሴት እኮ ሴት ናት። ነገ ልጅ ትወልዳለች እኮ የነገ ህይወቷን ማበላሸት የለብህም። ነውር የሚባል ነገር አለ። ለማንኛውም ምን አይመለከተኝም። እናንተ በገንዘብ ታውራችኋል። ለትዳር ራሱ ክብር የለህም። ክብረ ቢስ ነገር ነህ። የምሬን ነው የምልህ። አትናደዱ። በዚህ ደግሞ አብርሃም ደጋፊዎች የምር አትናደዱ።